አብርሃም ማርዳ በህይወት እንዳለች አወቀ። ማርዳ በህይወት መኖሯን ያረጋገጠበት ትልቁ ሚስጥር ከሳቤላ ደብተር ላይ የፈረመችው ነው። ሌላኛው ደግሞ አሁን ላይ ባርኮን ዲና ሙጥጥ አርጋ ከዳችው። ከአብርሃም ጋር ሆኜ የልጆቼ እናት መሆን እፈልጋለሁ፣ አብርሃም የልጆቼ አባት ነው በማለትም ለባርኮ ነገረችው። ባርኮም ጉሮሯን ሴት አድርጎ በመያዝም እንዳይሆን አድርጎ አስፈራራት። በዚህን ጊዜ አብርሃም እንዳጋጣሚ ሲወጣም እውነታውን እንግዲህ ልዩ እየተመለከተችና እያዳመጠች ነበር። በዚህን ሰዓት አብርሃም ያየው ነገር ባርኮ እህቴ ናት የሚለው እንግዲህ እህቱን ተብዬዋን ሴት አድርጎ በመያዙና ምን አጣልቷችሁ ነው ሲልም አቢ እሱ ታውቀው እንዴ እያለች ማልቀስ ጀመረች። ዲና ልዩ ደግሞ አቤ ብዙ የማድንህ ነገር አለ፣ ብዙ የማይገባህ ነገር አለ፣ አይንን ክፈት አለች። ምን አለ? አው ለምን ይመስልሃል? ግን ደግሞ አንተ እንደምታስባቸው የስጋትና ወንድም ሳይሆኑ ብላ አረፋለች ልዩ። አሁን ባርኮ ስለተናደደ ልዩ የምታወራውን ልብ አላለውም። እንግዲህ አሁን ላይ ዲናና አብርሃም ውጭ ሄደው ዘና ብለው ባርኮ ዶክተር ረብቃን አንጪ ስፔሻል ያጥንት ዶክተር ብለሽ አብርሃምንና ዲናን ለውጤት ምርመራ የላክሻቸው ለእርግዝና ምርመራ የላክሻቸው አንቺ ነሽ በማለትም ሳትወድ በግዷ ተቀብሎ ወደ እሱ የሚፈልግበት ያንን ዶክተር ሳይወድ በግዱ የዲናን እርግዝና እንዲሰራለት አደረገ። እርግዝናውን አብርሃም ሄዶ ሲያመጣው ዲና እርግዝና እንዳላት ተነገራት። ዲና ኩራቷ እንግዲህ እኔ አሁን የአብርሃም ሚስት ነኝ፣ ያንተ እህትና ወንድም ነን እያስመሰን ለዚሁ እንቀጥላለን ስትለውም አብርሃም አሁን ላይ ከዲና ጋር ደስተኛ ቢሆንም ባርኮ ደግሞ የመጨረሻ ተመናደዱ ብዛት አሁን ላይ ዲናን ሲያንቃት አልፈልግህም ብላ ከርታው ሄደች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሳቤላ ቀጣይ ፓርቲ ይዘን መጥተናል። እንግዲህ ዲና በሚገርም ሁኔታ ባርኮን ከርታ ገላገለችው። ባርኮ የመጨረሻ ከመናደዱን ብዛት አሁን ላይ እጅግ ትልቅ ድርጊት ከዲና ላይ እየፈጠረ ይገኛል። ዲና ብታለቅስም ምንም ብትል ምንም ልታመጣ አልቻለችም። አሁን ላይ ባርኮ ምንም እንደማያመጣ ግን አውቃለች። ግን እኔን ታቂኛለች ሲላትም አውቃለሁ፣ ስለዚህ ባለቤትሽ ነኝ፣ አርፈሽ ስርዓት ይዘሽ ሲላትም ባሌ እየጠበቀኝ ነው፣ ባሌ የሚፈልገውን ነገር ማድረግ አለብኝ ብላ ባርኮን ጥላው ስትሄድ እንግዲህ በንደት ተከትሏት ሄደ። ትልቁን ዳቦ ሊጥ ለማድረግም ባርኮ በጣም ስለተናደደና ስለተበሳጨ አብርሃምና ዲና ክላስ ለመግባት ዝግጁ ሆነ። ሌላው ልዩና ዶክተር ረብቃ የመጨረሻ ተጣሉ። ልዩ ዶክተር ረብቃን በፍጹም ልታምናት አልቻለችም። ዶክተር ረብቃ ግን ሚስኪን ባርኮ አብርሃምን እንድትመርዘው ቢያደርግም ግን ደግሞ በፍጹም ተቀን ወደ ቀን የአብርሃም ህመም እየጠናበት እንድሞት ማድረግ እንዳለበትም ረብቃን አሳመናት። እሷም እሺ አደርገዋለሁ አለች፣ የራሷን ህይወት ለማስተካከል ስትል። ባርኮ የያዘባት ትልቅ ራሷን የሚያዋርድና ከባድ ድርጊት ስለሆነም የመጨረሻ በሚያሳዝን ሁኔታ እንግዲህ ማልቀሷን ቀጠለች። አይገርምም? ሌላው የዶክተር ረብቃ ሰተት ብላ ከዶክተር ረብቃ አለችበት ከነ ባርኮ ቤት መጣች። ኤፉ የት ነው እያለችም የኤፉን ብር ያ ሁሉ በፔስታል ቆጥሮ መጥቶ አቶ ባርኮ ሀይ ይገርማል ሀሀሀ እያለ እየሳቀ በሚጠጣበት ሰዓት የማርዳሃት ሶሎሚን ደውላ እንዴት አደረክ ስትለውም ምንም አላደረኩም፣ በድንገት የሚሆን ነገር የለም እኮ አላት። ከዛ እሷም ምን? አዎ በድንገት የሚሆን ነገር የለም፣ ምን አስበሽ ነው ሴትዮ ሲላትም እኔን ሴትዮ
አለችው። አው አይ ይቅርታ፣ እንደዛ ማለት ይፈልጌ አይደለም። እና ታዲያ ምንድን ነው? እኔን ሴትዮ በዚህ ሳምንት ውስጥ ሁሉንም ነገር መስራት አለብህ፣ አልበለዛ ግን ትልቅ ችግር ይፈጠራል ብለው ጥላው ስልኩን ዘጋችበት። ምኒቱን እብዷን ሴት አመጣብኝ ፈጣሪ እያለ እንግዲህ አሁን ላይ እጅግ በጣም በሚገርም ሁኔታ እየተሰቃየ ያለው በንዴትና በቅናት ባርኮ ነው። ምንም ሊያደርግ አልቻለም። ግን ደግሞ የመጨረሻ ውሳኔዋ ድና ከአቢ ጋር መሆን ነው። ልዩ በአብርሃም ሁኔታ በጣም እያዘነች እና እየተሰቃየች ትገኛለች። ማንም ሰው እሱን እንዲጎዳባት አትፈልግም። አይገርምም? ሙልጭ በጣም ልቡ እየተሰበረና እያዘነ ይገኛል። ሙልጭ እንግዲህ የመጨረሻ እያዘነ የተገኘው እሷን በጣም ያፈቅራታል። እሷ ግን ምንም የምታውቀው ነገር የለም። ምን እንደሚሰማት እንኳ አታውቅም። በዚህን ሰዓት እሱ ልዩ እኔ በጣም እወድሻለሁ፣ በጣም አከብርሻለሁ፣ እኔ ላንቺ እድሜ ልኬን ብኖር ደስተኛ ነኝ፣ እዋክሽን አንቺ ምን ይሰማሻል ሲላትም እሷ ምን አላውቅም ምን እንደሚሰማኝ፣ ግን ደግሞ በቃ ከጎኔ ስትሆን ሀሴት እሞላለሁ፣ ደስ ይለኛል፣ አላውቅም የሆነ ደስተኛ ነኝ አለችው። እሱም በቃ ለስማት ጠጋ ሲልም ጥላው ስትሄድ ሙልጭ ይቅርታ መሄድ አለብኝ ስትለው የመጨረሻ ተናዶ እኔ ላንቺ ብዙ ሆናለሁ፣ ከጎንሽ የምሆኑ ስለማፈቅርሽ ስለምወድሽ ነው፣ አንቺ ለእኔ ግን ምንም መሆን አትችይም በቃ እያለ ማለቃቀሱን ቀጠለ። ሙልጭ እባክህ እንደዛ ትበል፣ ትንሽ ጊዜ ታገሰኛለች። የዶክተር ረብቃንና እንዲሁም ደግሞ የባርኮን አሁን ላይ ሚስጥር የሰማችው ልዩ አቢን ልትጎዳው ነው እዚህ ቤት የመጣችው። የአቢ ሰው ሳትሆን የባርኮ ሰው ናት እያለች እንግዲህ በጣም እየተናደደች አለችዋ። ልዩ በረብቃ በጣም ተናዳለች፣ ግን ደግሞ በጣም ተጠራጥራታለች። ዶክተር ረብቃ ምስኪን እየተረዳት የለም። ፍቅረኛዋንም ያን ሁሉ ገንዘብ ከእህቷ ጋር ተጨማልቆ ያመጣውንም እጅግ በሚያሳዝን ሁኔታ አሁን ላይ ወሰደበት ባርኮ። ሌላውና ከባዱ እንግዲህ ዶክተር ረብቃ እባክሽን ልዩ ስትላትም ፎቶዎቹን አምጪ ስትል ሳላስበው ደልቸዋለሁ እባክሽ ይቅር በይ ብትላትም በፍጹም ይቅር ልልሽ አልችልም፣ ባርኮና ያስደለተሽ የሱ ሰው ነሽ እያለች እኔ በፍጹም ለሱ ልሰራ አልችልም። ባርኮ የሁለታችንም ጥላት እንደሆነ ግልጽ ነው። ባርኮ መጥፎና አረመኔ ሰው ነው። ስለዚህ እኔ አቢን አልጎዳም። አብርሃምን ነጻ የምናወጣው እኛ እርስ በርሳችን ነው። ሌላ መረጃ እርግመኝ ይኖራል አለቻት። እንዴት ነው ሌላ መረጃ የሚኖረው? አንቺ አስመሳይ ነሽ። እሺ እንዴት ብሎ ይኖራል? አይገርምም? አታስቢም እንዴ? ሌላ መረጃ ይኖራል ስትይ አይኖረኝም። ሁሉንም ነገር አበላሽተሸዋል፣ ከንቱ አድርገሸዋል። ልፋቴን ራሴን አደጋ ላይ ሆኜ የጣልኩ ጥዬ እኮ ነው ያነሳሁት። አንቺ ግን በጣም ታሳዝኛለሽ አለቻት። በስንት መከራና በስንት ልመና ልዩና ዶክተር ረብቃ ይቅርታ ከተባባሉ በኋላ በሚያሳዝን ሁኔታ ባርኮ መጥቶ ነይ አላት። ከዛም ፍቅራቸው ያስቀናል። በዚህ ምድር እንደናንተ አይነት ፍቅር ያለ አይመስልም ዋው እያለ እንግዲህ ሁለቱን መቀለር ጀመረ። ዝም አሉት። ከዛም ዶክተር ነይ ቶሎ አማራሽ ሚስጥር አለ አላት። ከዛም ፈጠን በይ ከቆይሽ ሌላ ችግር ይፈጠራል ሲላትም ዝም አለችው። ዶክተር እያለ ልዩ እኔ ለሱ መቼም ቢሆን ምንም አልሰራም፣ ግን አንቺ ምንም ነገር እንዳታስቢ፣ ያልተጠበቀ ነገርም እንዳይሰማሽ ስትላትም አሁን ገባኝ። ስለዚህ ግምቴ ልክ ነበር። መጥፎ ነገር እያሰብሽ እንደሆነ አውቃለሁ። ልዩ እኔ መቼም ለባርኮ አልሰራም፣ እዋክሽ መኝኝ እዋክሽን እያለቻት ትመጫለሽ ወይስ እዚህ እናውራ ሲላትም አይ መጣሁ እዚያው እናወራለን
አለችና ዶክተር ረብቃ እየሮጠች ሄደች። በዚህን ሰዓት ልዩ አሃ ልክ ነበርኩ ማለት ነው። ስለዚህ ሆን ብላ ነው ሚስጥር ምን አይነት ቢሆን ነው እንዲወራባት ያልፈለገችው እያለች እንግዲህ ማንጎራጎራን ቀጠለች። ልዩ ሰተት ብላ በመሄድም በሚያሳዝን ሁኔታ አሁን ላይ የረብቃንና የዶክተሩን ሴራ አወቀች። ምን ለካ አቢን ልትጎዳ ነው እንደዛ ያደረገችው። ያሳዝናል። አቢን ሊጎዱት ነው እያለች እንግዲህ እየየ ማለቷን ቀጠለች። የሁለታቸውንም ሴራ ከሰማች በኋላ ዶክተር ረብቃ ሳትፈልግ በግዷ እሺ ብላ ከአብርሃም ላይ የመርዝ መርፌ እንድትወጋው ጠየቃት። ባርኮት አብርሃምን እዚህ የመጣሽው እኮ ለስራ ነው፣ የመጣሽበትን አትርሺ። አብርሃምን ከቀን ወደ ቀን የሚያዳክም መርፌ ለማውጋት ነው ሲላትም እባክን ይሄን ማድረግ አልችልም እባክህ ስትልም ወደስ ሳይሆን በግድሽ ነው። ታደርጊዋለሽ ወይስ አታደርጊውም? አለዛ በሌላ አማርኛ እናውራ በሌላ ቋንቋ ሲላትም እሺ በቃ ብላ ተስማማች። በዚህን ጊዜ አሁን ልዩ የመጨረሻ በዶክተር ረብቃ ተናዳ ሙልጭ ጋ ሄዳ ማለቀሰች። እንዴት ይሄን ታደርጋለች ሲላትም አድርገዋለች አለችው። ልምድ የለበሽ የበግ ለምድ የለበሽ ተኩላነሽ በማለትም ዶክተር ረብቃን በስድብ ረገረገቻት። አብርሃምና ዲና አሁን ከሄዱበት ፈታ ብለው መጡ። ግን ደግሞ ከባዱና እጅጉ አሁን ላይ የማርዳን ፊርማ ከሳቤላ ደብተር ላይ ያገኙ። ይህን ፊርማ የማውቀው ይመስለኛል የማን ነው ሲላትም ማለት ስትልም እንግዲህ ደነገጠች። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሆንላችሁ።